ሰይፉ ካንተም ጋር በአንድ ወቅት ቅመናል የምታስታውስ ከሆነ ሆሊውድ ጋዜጣ በምታዘጋጅ ሰዓት እኔም ሌላ ጋዜጣ ላይ ያዘጋጅ ነበር። ግን ያኔ አንተ የማቆም ማሰላሰል ውስጥ ነበርክ። ፊት ለፊት ነበር አብረን ተቀምጠው በቃና አትነካውም ነበር ጫቱንም እና ያኔ አምልጠ ወጣ። እኔ ግን ተዘፈኩበት። በጣም ረጅም ዓመት ወደ 28 ዓመት ነው የቀረሁት። እናቴ ላለፉት 28 ዓመታት እንቅልፍ አልተኛችም ማለት ይቻላል። ምክንያቱም እኔ በጣም አቃቃሚ አስፈሪና ጨካኝ አቃቃም ነው። እኩለ ሌሊትም አይበቃኝም። የሌሊት ፈረቃ አለ። አንዳንድ ጊዜ 9 ሰዓት ቀሜ ቤት መጣና እንደ ኳክብት ተመራማሪ በራፍ ጋር ቆማለሁ እና ብዙ ነገር ነበር የሚጫወትብኝ የነበረው። በፕሮግራመር አልነበርኩም። ለቅሶ ወደ 37 ለቅሶ በልቻለሁ። በዚህ አጋጣሚ ቅርታ አድርጉልኝ፣ እኔ አልነበርኩም። ለቅሶ እንኳን ሄደ እንዳደርስ ነው የሚያደርግ። በሽተኛ አልጠይቅም። ማህበራዊ ህይወቴ የተዛባ ነበር እና በጣም ከባድ ጊዜ ነበር ያሳለፍኩት። እና እናቴ በጣም አንገቷን ደፍታ ነበርና አለቅስም የነበረው እግዚአብሔርንም ለምን የነበረው እሷን ማስደሰት ነበር፣ ቀና ማድረግ ነበረ። በህይወት እያለች አሁን ተሳካልኝ። እንግዲህ ወደ 2 ዓመት ሊሞላኝ ነው። የሚቀጥለው ታህሳስ 30 አካባቢ 2 ዓመት ይሞላኛል። አሁን ዞሬም አይታየኝ። ብዙ ጊዜ ኪዳነ ምሕረት ሄጄ አለቅስባት ነበረ። በኋላ ላይ ነው ታህሳስ 30 ሁሉ ነገር አስጠላኝ። ያስኩትን ጫት በተንኩኝ። ቤት ገባው። እናቴን ማንም ሰው ቢፈልገኝ የለም በይ ብዬ ስልኬን አጠፋፋው። ከዛ በኋላ 15 ቀን ቤት ውስጥ የመታደስ ጊዜ አደረግኩኝ። ከዛ ከ15 ቀን በኋላ የጸሎት መጽሐፍ ገዛው፣ ነጠላ ምናምን ያስኩና ቀጥታ ወደ ገዳም ሄድኩኝ። 6 ወር ዘግቼ ቁጭ አልኩኝ እዛ ቦታ ላይ። ከዛ በኋላ ንስሐ ገባው። ስግደት ተሰጠኝ። ጾሙ፣ ጸሎቱ፣ ቅዳሴው፣ ኪዳኑ፣ እግዚአብሔርን መፍራቱ፣ መጽሐፍት ማንበቡ ስህተቶቼን በሙሉ እንዲወለል እያደረገ በቃ ማምጣት ጀመረ እና በቃ በዛ በሱስ ውስጥ ሆኜ እዛ ቦታ ላይ የሚታዩኝ የነበሩ ነገሮች በሙሉ በእድሜ ውስጥ ያባከንኳቸው ጊዜያቶች፣ ሊሄድበት ሲገባኝ ያልሄድኩባቸው ቦታዎች ያባከንኳቸው ቻንሶች፣ እነዚህ ሁሉ ነገር እንትን እያሉ መጡ። መጨረሻ እግዚአብሔር አምላክ እዛ በፊት ማጅራት ተመትቼ ነበርና ያው 8 ሆነው መተው ነው ያነቁኝ። እና እንትን ያሉኝ የዘረፉኝ። ጣቢያም መሄድ አልፈለኩም። ምክንያቱም ፖሊሶች እያሉ ነው የተዘረፉት። ፖሊሶቹም አብረውኝ ነው የሮጡት። አንዱ እንደውም ክላሽን አግዘኝ የዛ ሰሞን ትዝ ካላችሁ በጣም ማጅራት ከህግ በላይ የሆነበት ዘመን ነበር። በጊዜ ነው በ1 ሰዓት ነው 2 ሰዓት ምናምን ነው እንደዚህ የሚዘርፉት የነበረውና ፖሊስም ሸሸ ምን አለ እና ምን ብለህ ትከሳለህ? ስለዚህ እጄ ላይ ያለው የሥነ ጽሑፍ ችሎታ ነው። ገባውና እንደ ዘፈን ጻፍኩት። ገባ አንኮላ ጠጥሮ ድንጋይን ሰበረ። አንኮላ ማለት በጣም ስስ ነገር። አንኮላ ጠጥሮ ድንጋይን ሰበረ። ፖሊሶቹን ለመንገር ሙጃ ገመድ ሆኖ አንበሳ ታሰረ። ሙጃ እኮ ስትለው እኮ የሚበጠስ ነው እንኳን ገመድ ሊሆን። በሙዚቃ አንበሳ ታሰረ። ወንጀል ደረሰ፣ ሕግ ቀረቀረ። ነብር የለም ብሎ ፍየል ልጁ እንዳለ ሰንበሌ ሲቆጣ ዋርካ ገደል ገባ። አሳማ ጎፊቶ የቆቅ ስጋ ሰባ። ይህንን ይመስላል የአገሩን ቆቅልሽ መንግስት በምናገሩ ብሏል። ምን አውቀንልሽ ተቃጥለው ደመንኩራኩር አጉል ዲሞክራሲ ተዘራና ዲስኮር ያምጠሉት ነገር ኦቨርዶዝ ሆነና ህጌን አቀ ትውልድ ወጣ ከጎዳና። ይሄ ነው ዘመኑ፣ ይሄ ነው እውነታው። የሚሰማው ብሶ ሮሮ አቤቱታው የመደመር ስሌት ሂሳቡ ሲፋለስ ጥፋት ተሸክሞ እንደ ትሮይ ፈረስ ገባ ከህዝብ ማሳ። ዘራፊ ነጣቂ የዝንጀሮ መንጋ ገጀራ ታጣቂ ያያጅቦ ደቦ የተራበ ተኩላ የአንድ ርቢ ጓጓ መናፍስት ጥላ የዘመን መጋኛ አጠናጋሪ ምች ተንሰራፋ ዋልጋዬ መድረስ ሰነባቢ ነበር ያሳለፍኩትና እናቴ በጣም አንገቷን ደፍታ ነበርና አለቅስም የነበረው እግዚአብሔርንም ለምን የነበረው እሷን ማስደሰት ነበር፣ ቀና ማድረግ ነበረ። በህይወት እያለች አሁን ተሳካልኝ። እንግዲህ ወደ 2 ዓመት ሊሞላኝ ነው። የሚቀጥለው ታህሳስ 30 አካባቢ 2 ዓመት ይሞላኛል። ኋላ ላይ ነው ታህሳስ 30 ሁሉ ነገር አስጠላኝ። ያስኩትን ጫት በተንኩኝ። ቤት ገባው። እናቴን ማንም ሰው ቢፈልገኝ የለም በይ ብዬ ስልኬን አጠፋፋው። ከዛ በኋላ 15 ቀን ቤት ውስጥ የመታደስ ጊዜ አደረግኩኝ። ከዛ ከ15 ቀን በኋላ የጸሎት መጽሐፍ ገዛው፣ ነጠላ ምናምን ያስኩና ቀጥታ ወደ ገዳም ሄድኩኝ። 6 ወር ዘግቼ ቁጭ አልኩኝ እዛ ቦታ ላይ።
ከዛ በኋላ ንስሐ ገባው፣ ስግደት ተሰጠኝ፣ ጾሙ፣ ጸሎቱ፣ ቅዳሴው፣ ኪዳኑ፣ እግዚአብሔርን መፍራቱ፣ መጽሐፍት ማንበቡ ስህተቶቼን በሙሉ እንዲወለል እያደረገ በቃ ማምጣት ጀመረ እና በቃ በዛ በሱስ ውስጥ ሆኜ እዛ ቦታ ላይ የሚታዩኝ የነበሩ ነገሮች በሙሉ በእድሜ ውስጥ ያባከንኳቸው ጊዜያቶች፣ ሊሄድበት ሲገባኝ ያልሄድኩባቸው ቦታዎች ያባከንኳቸው ቻንሶች፣ እነዚህ ሁሉ ነገር እንትን እያሉ መጡ። መጨረሻ እግዚአብሔር አምላክ ይኸው ከዚህ ሁሉ ሱስ ያላገለኝ ማንም ሰው መውጣት እንደሚችል ነው። ወንድሞቼ፣ ጓደኞቼ፣ እህቶቼ ይህን ፕሮግራም የሚከታተሉ ብዙ ቦታ ነው ሄጄ እኔ ያልቃምኩበት የአዲስ አበባ ሰፈር የለም። በቃምኩበት ሰፈር ልክ የአዲስ አበባ መስተዳድር መሬት ቢሰጠኝ እንደኔ ኢንቨስተር የለም። ከ6 ጊዜ በላይ ማጅራት ተመትቻለሁ። አንድ ጊዜ በር ላይ ጭምር ልብሴን አውላልቀውኝ በራቆቴ ነው ወደ ቤት ስገባ ማዘር እንዲህ በዛ ሰዓት ስለለመደች ስትነሳ ተገናኘን። ምንድነው አለች። ለሽንት መውጣት አይቻልም አልኳት። አንተ እኮ ከቤት እንደወጣ ነው እኔ ተዘርፌ እየገባሁ። አንድ ትንሽ ጫት የሚቅምና የሚፈራ ባለ ሱቅ አለ። እሱ ሱቅ እቅማለሁ፣ የተወሰኑ እቃዎች አሉት ምናምን። ትንሽ እንደመረቀነ አሁን ሬዲዮ ይከፍትና በዛሬው ዕለት በፓኪስታን ዋና ከተማ እስላማባድ ታሊባን 96 ሰዎች ገደሉ፣ ሰው አለቀ። መዝጋት ይጀምራል ለታሊባን። አዎ እና አንዴ መብራት ሄዶ ሲወጣ 33 ዓመት የቆመ እኮ ስልክ እንጨት ነው። ማነ አትናገርም እንዲህ ሲል ስልክ እንጨት ያለ ይመስለዋል። አለ ሰው መጣ። በፋኖስ ሲታይ ምንም ነገር የለም። ምርቃና ሚስቱን ከገጠር አምጥቶ ደግሞ የቀረችውን ጫት ሱቁን ዘግቶ ይቅማል፣ መብራት አጥፍቶ እና ከውጭ ሌባ መጥቶ በሩን ቋቋ ያደርጋል። ሌባው እንዳይሰማው አፉን እንዲህ አሁን ትንፋሽ እንዳይወጣ ነው። ሌባ እኮ አትሄድም ብትለው እኮ ውስጥ ሆነ እኮ ይወጣል። ግን የፍርሃቱ መጠን አሁን ሚስቱ አጠገቡ ተኝታለች። አይ እሷ ተኝታለች። አሁን ቃቃ ሲል እየባሰ ሲመጣ ሚስቱ ነቃች። ሻሜ ጦሴው ሰጅ አስወገርሽኝ ነው